ሰላም ጤና ይስጥልኝ። እንዴት አመሻችሁ? ሀሚድ እባላለሁ ከሻጊዝ ፊኒሺንግ ወርክ። ብዙውን ጊዜ ለኤክስቴሪየር ፔይንት እንደ ቤዝ የሚያገለግለን ግሬ ፑቲ፣ ስለ ግሬ ፑቲ ይሆናል በዚህ ፕሬዘንቴሽን ለማውራት የምሞክረው። አንዳንድ ብዙ ከስተመሮች የሚጠይቁኝ ነገር አለ። ምንድን ነው የትኛውን ፑቲ ነው መምረጥ ያለብኝ? ወይም ደግሞ ፑቲ ለምን ያገለግለኝ? እንደሚታወቀው እኛ ሀገር ላይ ብዙ አይነት ፑቲዎች አሉ። ፎር ኤግዛምፕል ሲሜንቴክ ግሬ ፑቲ አለ፣ ኤምሲ ግሬ ፑቲ አለ፣ ዊቨር ግሬ ፑቲ አለ፣ ናሽናል ኤስ ፕላስ አለ፣ ናሽናል ኖርማል፣ ኮሎክስ፣ ጋላክሲ የሚባሉ ፑቲዎች አሉ እና የትኛውን ሰሌክት ላድርግ ብለው ብዙ ጊዜ ጥያቄ ያነሱልኛል። የተወሰኑ ክራይቴሪያዎች እና የተወሰኑ ቴስቶችን ለማየት እንሞክራለን። የመጀመሪያው ነገር ምንድን ነው ግሬ ፑቲ ለምን ይጠቅመኛል ነው የመጀመሪያው የሁሉም ሰው ጥያቄ ማለት ነው። የመጀመሪያው ኬዝ ላይ ሰርፌሱን ሌቭል ለማድረግ ይጠቅመኛል። ሰርፌሱን ማለት ይሄ ከፕላስተሪንግ ቀጥሎ ስለምንጠቀመው ሌቭልና ጥሩ እይታ እንዲኖር ያገኛል። ሌላው ደግሞ የቀለም ወጪን ይቀንስልኛል። ፔንት ሴቪንግ ይኖረዋል። ለምን ሞር ስሙዝ ስለሚያደርግልኝ ለፔንት ማውጣውን ወጪ ይቀንስልኛል ማለት ነው። ሌላው ደግሞ እንደ ቤዝ ያገለግለኛል። እንደ ምንድነው ፕላስተሪንግ ከዛ በኋላ ግሬ ፑቲንግ ተጠቀምኩኝ። ከግሬ ፑቲ በኋላ ወደ ቀለም ስለምገባ እንደ ምንድነው እንደ ቤዝ ሊጠቅመኝ ይችላል። ሌላ ደግሞ ክራክ ይከላከል። ይህ ክራክ ማለት ሄርላይን ክራኮችን ሞር ያስወግዳል ማለት ነው። አምስተኛው ላይ ስመጣ ሞይስቸርና አልካሊ ሬዚስታንት የማድረግ ብቃት ሊኖረው ይገባል ፑቲ። ይሄኛው ዋናው እንደውም እንደ ትልቅ ክራይቴሪያ ወይም ደግሞ ጉድ ኳሊቲ ኦፍ ግሬ ፑቲ የምንለው ዋናው ይሄ ሞይስቸር ሬዚስት ማድረጉና አልካላይ ሬዚስት ማድረጉ ይሄ ብቃቱ ነው ማለት ነው። ትልቁ ነገር ነው። ጥሩ ኳሊቲ ያለው ግሬ ፑቲ ደግሞ የምንለው ምን መሞላት አለበት? አንደኛ ኮምፕሬሲቭ ስትሬንግዙ ይሄኛው ሞር እኛ ሀገር ትንሽ ይከብዳል። የትኛው ብዙዎቹ ዳታ ሺት ስለሌላቸው ይሄኛውን 8 ሜጋ ፓስካል የሚለውን ይሄ ዳታ ሺት ላይ የሚገኝ ነው። ቴክኒካል ዳታ ሺት ላይ የሚገኝ ነው። እኛ ሀገር ብዙን ጊዜ ያናገኘው የተወሰኑ ግሬ ፑቲዎች ናቸው ይሄ ዳታ ሺት ያላቸው። ስትሪንግዙ በዚህ ቢትዊን ኦር ግሬተር ዛን ከሆነ ጉድ ኳሊቲ ነው ማለት ነው። ሌላው ደግሞ ምንድነው ክራክ ሬዚስታንት የማድረግ ብቃቱ ማለት ነው። ወይም ደግሞ ሰርፌስ ዳሜጅን የመቆጣጠር ብቃቱ ቆንጆ ሊሆን ይገባል። ሌላ ደግሞ አዲሽን ወይም ደግሞ አዲሲቭ የሆነ ስትሬንግዝ ሊኖር ይገባል። ግሬተር ዛን 0.5 ሜጋ ፓስካል። ይሄ ሞር የሚጠቅም ምንድነው ቴክስቸር ፔንቶችን ስንጠቀም ይሄ ኳሊቲ ሊኖረው ይገባል። ለምን የመያዝ አቅም ወይም ደግሞ ስትሮንግሊ ቦንድ አድርጎ የመቆየት አቅም ሊኖረው ይገባል ማለት ነው። ሌላው ደግሞ ይሄኛው ለወተር ኦብዘርቬሽን ይሄ ወተር ኦብዘርቭ ማድረግ የለበትም። ጉድ ኳሊቲ የምንለው ሌዛን ሪኳልቶ 10 አፕ ቱ 3%። ይሄ በኋላ ወደ ቴስቱ መጣበታለሁ። ይሄኛውም ወደ አብዞርቭ ማድረግ መቻል የለው ቆንጆ ግሬ ፑቲ የምንለው ይሄኛውን አብዞርቭ ማድረግ የለበትም። ጃስት ሚስ ይሄኛው አብዞርቭ ውሃን በጣም አብዞርቭ የሚያደርግ ከሆነ አልጌዎችንና ፈንጊዎችን የማብቀል ሂደት ሊኖረው ስለሚችል ማለት ነው። ሌላው ክራክ ሬዚስት በተወሰነ መጠን ክራክ ያው ስትራክቸር ክራክ ያልሆኑትን እነዚህ ሄር ላይ ክራክ ልስን ላይ የሚመጡ ክራክሮችን ሬዚስት ማድረግ አለበት ማለት ነው። ሌላው ዱራቢሊቲ ነው። ጀስት ምንድነው ዱራቢሊቲውን ላይ ስንመጣ ዌዘር በተቀያየረ ቁጥር ባህሪው ሊቀያየር አይገባም። አልካሊ ሬዚስታንት በተወሰነ የአልካሊ ማለት ኦልድ ቢልዲንጎች ላይ ነጫጭ ነገር የሚመጣውን ነገር ያንን ሬዚስት የሚያደርግ ቢሆን ይመረጣል። ዩቪ ፕሮቴክት እንደ ኮምፎርታብል። ይሄ ኮምፎርታቢሊቲ ለምሳሌ ብዙን ጊዜ እኛ ሀገር የምንጠቀመው ለምሳሌ የጆተን ፔንት ከሆነ ጀስት ቴክስ ሚዲየም ወይም ሚድ ቴክስቸር የምንጠቀም አይነት ነገር ከሆነ የምንጠቀማቸው ግሬ ፑቲዎች በጣም ስትሮንግ በጣም ቦንድ ሊያደርጉ የሚችሉ ግሬ ፑቲዎች መሆን ስላለባቸው ነው እዚህ ፖይንት ላይ የሚነሳው ማለት ነው። ኔክስት ላይ ምናየው ምን አይነት ቴስቶች ለምሳሌ ጉድ ኳሊቲ ኦፍ
ግሬ ፑቲ የምንላቸው ምን ኳሊቲ ነው ማሟላት ያለባቸው የሚለው ነው አይደል? ሶ በምን አይነት መልኩ ቴስት እናደርጋቸዋለን የሚለው የመጀመሪያው ቴስት የሚባለው ሀመር ታፕ ቴስት ነው። ሀመር ታፕ ቴስት ማለት ግሬ ፑቲ ከተሰራ በኋላ ምንድነው መታ ማድረግ ማለት ነው። ሲመታ ለምሳሌ የሚያሰማው ድምጽ የባዶነት አይነት ነገር ቋቋ የሚል ድምጽ የሚያሰማ ነገር ከሆነ ይሄ ምንድነው ስትሮንግሊ ቦንድ አላደረገም ጉድ ኳሊቲ ኦፍ ግሬ ፑቲ አይደለም ማለት ነው። ሶ ምንም ተመሳሳይ ሲመታ ተመሳሳይ አይነት ባህሪ ወይም ደግሞ ጀስት እንደ ቢልዲንግ እንደተመታ አክት የሚያደርግ ከሆነ ይሄ ጉድ ኳሊቲ ነው። ሌላው ደግሞ ሁለተኛው ቴስታችን ላይ ወተር ስላፕስ ቴስት የሚባለው ወተር ስፕላሽ ቴስት የሚባለው ምንድነው? የተወሰነው ግሬ ፑቲ ከተሰራ በኋላ የተወሰነው ውሃ እንረጨዋለን ማለት ነው። ሶ ከረጨነው በኋላ ያንን ውሃ ከ5 ደቂቃ በኋላ መጠን ቼክ እናደርገዋለን። ወዲያውኑ አብዞርብ ያደረገው ከሆነ ጉድ ኳሊቲ ኦፍ ግሬ ፑቲ አይደለም ማለት ነው። ሶ ቀስ በቀስ ቢያንስ የተወሰነ ፐርሰንቱን ወደ ውስጥ አስገብቶ የተወሰነውን እንትን ያለና ይሄንን ነገር ከሆነ ጉድ ኳሊቲ ነው ማለት ነው። ሌላው ስክራቺንግ ቴስት ይሄኛውን ስክራች የምናደርገው ለምሳሌ በልስን ቢላዋ ሊሆን ይችላል በሷ ፋቅ ስናደርገው ምንድነው ተመሳሳይ አይነት ወጥ የሆነ ስሜት የሚያሰማ አይነት ነገር ከሆነ ጉድ ኳሊቲ ነው ማለት ነው። ሌላ እነዚህ ቴስቶች አሉ። ግሬዱ ለምሳሌ ግሬዱ ወተር አብዞርቤሽን እና ስትሬንግዝ ማለት ነው። በወተር አብዞርቤሽን ላይ ብንለካው ለምሳሌ ጉድ ኦር ስታንዳርድ የሚባለውን እንየው። ስታንዳርድ ከ10 አፕ ቱ 20% ይሄ ከ5 ደቂቃ በኋላ ውሃ ከረጨነው በኋላ ይሄን ያክል ፐርሰንቱን የመጠጥ አይነት ነገር ከሆነ ውሃውን አብዞርቭ ያደረገ ከሆነ ጉድ ኳሊቲ ኦፍ ግሬ ፑቲ ልንለው እንችላለን ማለት ነው። ሶ ግሬ ፑቲ በተወሰነ መልኩ በእንደዚህ አይነት እንትናል። ሶ ኔክስት ላይ ምንድነው ሌላ ወደ ፔንቱም ሌላ ፊኒሽንግ ወርኩም እመጣበታለሁ። ዚች ፕሬዘንቴሽን ስላዳመጣችሁ አመሰግናለሁ። ላይክ ፎሎ ሼር ኦር ሰብስክራይብ ማድረግ ተባብሩን። አመሰግናለሁ። መልካም ጊዜ